ከአምስቱ የእስልምና እምነት ማዕዘናት መካከል በአምስተኝነት የተቀመጠው የሐጅ ተግባር አቅሙ በቻለ አማኝ ላይ በሙሉ በህይወት ዘመን አንድ ጊዜ በአስገዳጅ መልኩ የተደነገገ ነው። በኢትዮጵያ ይህንን ተግባር በበላይነት የሚቆጣጠረው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 625,000 ብር ዋጋ ያወጣለትን የዘንድሮ የሐጅ ጉዞ ለሚያደርጉ ምዕመናን ምዝገባ ሲያከናውን ቆይቷል። እነሆ አሁን ላይ ምዝገባው ተጠናቆ የጉዞ ምዕራፍ ላይ ደረሰ ሲሆን ለተጓዦች የተደረገውን ዝግጅት በጠቅላይ ምክር ቤቱ አመራሮች ጉብኝት ተደርጓል። የኢትዮጵያ አየር መንገድ የሐጅ ተጓዦችን ለማስተናገድ አስፈላጊ የሚባሉ ዝግጅቶች መጠናቀቃቸውን የአየር መንገዱ የንግድ ዘርፍ ኃላፊ ለማያዴቻ ተናግረዋል። ድርጅታችሁ የኢትዮጵያ አየር መንገድ በየዓመቱ ከእስልምና ጉዳዮች ጠቅላይ ምክር ቤት እና ከመላው የሙስሊም ማህበረሰብ ጋር በመሆን በርካታ ተግባራትን ሲያከናውን ቆይቷል። እንደ ከዚህ ቀደሙ ሁሉ የዘንድሮው የሐጅ ጉዞ ከኢትዮጵያና ከመላው ዓለም ወደ ሳዑዲ አረቢያ ለምናጓጉዟቸው ክቡራን የሙስሊም ማህበረሰብ ደንበኞቻችን የኢትዮጵያ አየር መንገድ በርካታ በረራዎችን በማዘጋጀት ለሐጅ ተጓዦች ብቻ የሚውል የመስገጃና ማረፊያ ያለው ተርሚናል በማዘጋጀት በሁሉም የደንበኞች አገልግሎት ቦታዎች የሐጅ ተጓዥ መንገደኞቻችን የተቀላጠፈ አገልግሎት እንዲያገኙ አየር መንገዱ ዝግጅቱን ያጠናቀቀ ሲሆን ለሐጅ ተጓዦች የሚሰጠውን አገልግሎትም አጠናክሮ ይቀጥላል። ለሐጅ ተጓዦች የተደረገውን ዝግጅት ተዟዙሮ የተመለከቱት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ የኢትዮጵያ አየር መንገድ የሀገሪቱን ስም ከፍ አድርጎ በዓለም አቀፍ መድረኮች ላይ ማስጠራት የቻለ ተቋም መሆኑን አንስተዋል። ከተወሰኑ ዓመታት በፊት የሐጅ ተጓዦች በበረራ ወቅት ይገጥማቸው የነበሩ ችግሮችን ተቋሙ ማሻሻል በመቻሉ አመስግነዋል። የኢትዮጵያ አየር መንገድ በዓለም ራሳችን ከፍ ያደረገ ታሪካችን ከፍ ያደረገ የኢትዮጵያን ስም በደረሰበት ቦታ በመልካም ዝና ያስጠራና በዚህ በ3-4 ዓመት ሁጃጆቻችን ስንከራቱ ሕይወታቸውን ሲያጡበት የነበረ አይደለም። እዚህ ራሱ በመስሪያ ቤታችን በመጅልስ ግቢ ሲዘረፉ ሲወድቁ ሲዋደቁ የነበሩ ሁጃጆች ወራትን የሚያስቆጥሩ ሐጅ ለመመዝገብ ብሎም ደግሞ ትኬትን ለማግኘት ራሱ ፓስፖርቱ የጠፋበት ስንከራቱ ስንገላቱ የነበሩ ይኸው ዛሬ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሪፎርሙ መጅልስ በአዲሱ መጅልስ ከሁጃጆች ጋር ሳንገናኝ እዚሁ ቀጥታ ከቤቱ ተነስተው እዚህ አየር መንገድ መጥቶ እዚሁ የምንገናኝበት አጋጣሚ ተፈጥሯል። የሐጅ ጉዞ መዝናኛ ሳይሆን ትግል ነው ያሉት ሼህ ሀጂ ኢብራሂም ቱፋ የሐጅ ተጓዦች ራሳቸውን ከወዲሁ ዝግጁ ሊያደርጉ ይገባቸዋል ሲሉ ተናግረዋል። ሐጅ ጉዞ ማለት መዝናኛ አይደለም። አንዳንዶቹ አካለ ሐጅ ይሄዳል፣ ሳዑዲ ይሄዳል፣ መካ መዲና ይሄዳል፣ ዚያራ ቤት አልሐረምን ይሄዳል ሲባል እኮ እልም ያለ መዝናኛ ይመስለዋል። እንደዛ አይደለም። ሐጅ ማለት ትግል ነው። ሐጅ ማለት ጂሃድ ነው። ሐጅ ማለት ጉልበት ያስፈልጋል። ሐጅ ማለት ዕውቀት ያስፈልጋል። ሐጅ ማለት ስንቅ ያስፈልጋል። ሐጅ ልንሄድ ስንል ብር ብቻ አይደለም፣ ዶላር ብቻ አይደለም መዘጋጀው፣ ልብን መዘጋጀት ያስፈልጋል። እዛ ተቸግር ያለው ጠመኝ ራበኝ ፍራሽ አጣሁኝ ማአት ያየንም ያገኘነው አለ። እኛ እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምንችለውን ሀገር ውስጥ ለመስራት ለመመቻቸት የምንችለውን ሁሉ እልህ አስጨራሽ ስናደርግ ውጪ ስንወጣ ግን ምን ገጥመን ነገር አለ። የ1446ኛው ዓመተ ሂጅራ የሐጅ ጉዞ የመጀመሪያ በረራ ነገ እንደሚጀመር ተጠቁሟል።